ሰላም ጤና ይስጥልን እንደምን አላችሁ ውድ የቻናላችን ቤተሰቦች፣ ይህ ኢትፉል አካዳሚ ነው። ኢትፉል አካዳሚ የአማርኛና የእንግሊዝኛ እንዲሁም የሂሳብ ትምህርቶችን የተለያዩ ትምህርቶችን ለእናንተ ለተማሪዎች እያደረሰ ይገኛል። እናንተም በየትኛውም ዓለም ሆናችሁ በኦንላይን ትምህርታችሁን መከታተል የምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር ወይም ደግሞ በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። የተለያዩ የሶሻል ሚዲያ አማራጮችንም መጠቀም ትችላላችሁ። ዋትስአፕ፣ ቴሌግራም፣ ኢሞ ላይ ኢንቦክስ አድርጉልን። በየትኛውም ዓለም ሆናችሁ ምንም ነገር ሳይገደባችሁ የእጅ ስልኮቻችሁን ብቻ ይዛችሁ ኢንተርኔት ተደራሽነት ባለበት ቦታ ሆናችሁ ትምህርታችሁን በኦንላይን መከታተል ትችላላችሁ። ይህ ደግሞ ኢትፉል አካዳሚ ለእናንተ በጣም አስፈላጊ የምትሉትን የአማርኛ ትምህርት፣ የእንግሊዝኛ ትምህርት እንዲሁም ሂሳብ ትምህርቶች እንዲሁም የተለያዩ መሰረታዊ እውቀት የምታገኙባቸውን ትምህርቶች ወደ እናንተ ይዞ ከተፍ ብሏል። እናንተም በንቃት ስለምትከታተሉን፣ ጊዜያችሁን ሰጣችሁ ስለምትማሩ እንዲሁም ተመዝግባችሁ እየተማራችሁ ለምትገኙ እጅግ አክብሮታችን ልንገልጽላችሁ እንወዳለን። እጅግ እናመሰግናለን። ክበሩልን። በዚህ በሁለት በሶስት ወር ባመጣችሁት ለውጥ እጅግ ደስተኛ ነን። ይህ ውጤታችን ይቀጥላል። ለዚህ ደግሞ የእናንተ እገዛ ያስፈልገናል። ከታች ኮሜንት አስተያየት ስጡን። እጅግ እናመሰግናለን። ወደ ዛሬው ቪዲዮ ልሄድ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን ደጋግማችሁት እኔ የምሰራቸው ቪዲዮዎች በብዛት እንግዲህ ቀስ ብዬ ነው የምሰራላችሁ። ምክንያቱም ለጀማሪዎች ሞር አሪፍ ነው ብዬ ስለማስብ ከልባችሁ ተከታትላችሁ እንዲገባችሁ፣ ጥያቄ ካላችሁም ደጋግማችሁ እንድታዩት በሚለው ቀስ ብዬ ሰከን ብዬ ነው የምሰራላችሁ እና ብዙዎቻችሁ ወዳችሁታል። እጅግ አመሰግናለሁ። ሌላም ጥያቄ ካላችሁ በኮሜንት አስቀምጡልን። ወደ ቪዲዮ ልሂድላችሁ። ቴንክ ዩ ሶ ማች። ኦራይት፣ ይቺ ማናት? ማናት እቺ? ኦኬ፣ ይቺ በናት። በናት። እቺ ማናት? መናት። ኦኬ፣ እቺ በናት፣ እቺ መናት። አያችሁ፣ እቺኛዋ በናት፣ እቺ መናት። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ከቁራን ነው። ወሲብ በቁራን ስለ ወሲብ ምን ይላል የሚለውን ነው። በብዛት ያው ብዙ ለመስራት አይመችም እና አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። ያው ዋናው ዓላማችን መማርና ሀሳቦቹን መውሰድ እንዲሁም አማርኛ ማንበብ ስለሆነ የተማራችሁትን በልባችሁ ታሳድራላችሁ ማለት ነው። ኦኬ፣ አሜን በሉ። ኦራይት፣ እቺ ማናት? በናት። እቺ መናት። ኦኬ፣ እቺ በናት፣ እቺ መናት። እቺኛው ማናት? ካናት። ካ ማለት እንግዲህ የከስንተኛ ዘር ናት? ስድስት አራተኛ ዘር። ኦኬ፣ ልክ ናችሁ፣ አራተኛ ዘር። እቺ ከ ያለች የመጀመሪያዋ። እቺኛዋ ደግሞ ላ አለች። ላ ማለት የለስንተኛ ዘር ናት? የለ ስንተኛ ዘር ናት? ኦኬ፣ ላ ማለት የለስንተኛ ዘር ናት? ላ ማለት የለ አራተኛ ዘር ናት። እቺ ቸ አለች። ቸ ማለት የመጀመሪያዋ ናት። እቺ ው አለች ማለት ነው። የወ ስድስተኛ ዘር። ኦኬ፣ ሶ በመካከላቸው፣ በመካከላቸው፣ በመካከላቸው። ኦኬ፣ በመካከላቸው፣ በመካከላቸው ይላል ማለት ነው። ኦኬ፣ ቀጣይ እቺ ፍ ናት። ኦኬ፣ ፍ ናት። እቺ ቅ ናት። እቺ ር ናት። እቺ ና ናት። እቺ ማናት አልኳችሁ? ፍ ናት። ፍ ማለት የፈ ስንተኛ ዘር ናት? ፍ ማለት የፈ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ፣ የፈ ስድስተኛ ዘር ናት። ይችኛዋ ደግሞ ቅ ናት። ቅ ማለት ደግሞ የቀ ስንተኛ ዘር ናት?
ስድስተኛ ዘር ናት። እቺ ር ናት። የረ ስድስተኛ ዘር ናት። አሁንም እቺ ና ናት። የነ አራተኛ ዘር ናት ማለት ነው። ሶ እቺ ፍ ናት። እቺ ቅ ናት። እቺ ር ናት። እቺ ደግሞ ና ናት ማለት ነው። እስኪ በትክክል አድምጡኝ። ምን እንዳልኳችሁ በትክክል አድምጡኝ። ከዛ ደግማችሁ ትሉታላችሁ። ከኔ ቀድማችሁ ታነቡታላችሁ በውስጣችሁ። እቺ ማናት አልኳችሁ? ፍ ናት። እቺ ቅ ናት። እቺ ር ናት። እቺ ደግሞ ና ናት። ኦኬ። እቺ ፍ ናት። እቺ ቅ ናት። እቺ ር ናት። እቺ ና ናት። ኦኬ። እቺ ፍ ናት። እቺ ቅ ናት። እቺ ር ናት። እቺ ና ናት። ኦኬ። ፍቅርና ይላል ሲነበብ አያችሁ? ፍቅርና። ኦኬ። በመካከላቸው ስለምንድነው የምናወራ ብለናል ዛሬ? ስለ ወሲብ ነው። ወሲብ በቁራን ምን እይታ አለው የሚለውን ስለሆነ በደንብ ታዩታላችሁ ይህን ቪዲዮ ማለት ነው። ሶ በመካከላቸው ይላል በመካከላቸው ፍቅርና ይላል። ኦኬ። ፍቅርና እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ኦኬ። እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ኦኬ። እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ኦኬ። ርህራሄን ይላል። ኦኬ። ርህራሄን ይላል። ርህራሄን በመካከላቸው ፍቅርና ርህራሄን። እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ር ማለት የረ ስድስተኛ ዘር ናት። ረ ሩ ሪ ራ ሬ ር ብላችሁ ታገኟታላችሁ። ደግሞ ህ ናት። የሃ ስድስተኛ ዘር ሃ ሁ ሂ ሃ ሂ ህ። እቺ ራ ናት። አሁንም የረ አራተኛ ዘር። እቺ ሄ ናት። የሃ አምስተኛ ዘር። እቺ ደግሞ ን ናት። የነ ስድስተኛ ዘር ማለት ነው። ሶ እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ሲነበብ ርህራሄን ይላል። ርህራሄን ይላል። ኦኬ። ርህራሄን ርህራሄን። ኦኬ። ርህራሄን በመካከላቸው ፍቅርና ርህራሄን ይፈጥራል። ኦኬ። ይፈጥራል ይፈጥራል ይፈጥራል። እቺ ይ ናት። እንግዲህ የስንተኛ ዘር? ስድስተኛ ዘር። የዩ ያ ይ ብዙ ጊዜ እቺ ከደጋ ትመሳሰልባችኋለች። እኔ ቪዲዮ ላይ ሁሌም እላታለሁ በደንብ አስተውሉ። እችኛዋ እግሯ ጠመም ያለች ከሆነች ይ ናት። ኦኬ። ምንም አይነት ጠመም ያለ እግር የለም። ኦራይት። ሶ እቺ ይ ናት። እቺ ፈ ናት። እቺ ደግሞ ጥ ናት። እቺ ራ ናት። እቺ ል ናት። ሶ ምን ይላል? ይፈጥራል። ኦኬ። ይፈጥራል ይፈጥራል ይፈጥራል። ኦኬ። በመካከላቸው ይላል። ኦኬ። ፍቅርና ርህራሄን ኦኬ። እቺ ር ናት። እቺ ህ ናት። እቺ ራ ናት። እቺ ሄ ናት። እቺ ን ናት። ርህራሄን ይላል። ኦኬ። ርህራሄን ይፈጥራል። ኦኬ። ይፈጥራል 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 ይፈጥራል። ኦኬ። በመካከላቸው ፍቅርና ርህራሄን ይፈጥራል ይላል። ኦኬ። አንዴ ልጠይቃችሁ እናንተን ቶሎ ትመልሱልኛላችሁ በውስጣችሁ። ይሄኛው ምን ይላል? ቶሎ በሉ። ምን ይላል? ይሄ በመካከላቸው ጎበዝ። ይሄኛው ፍቅርና ይላል። ፍቅርና ቀጣይ ርህራሄን ቀጣይ ይፈጥራል። ኦኬ። ይፈጥራል ይፈጥራል ይላል ማለት ነው። ኦኬ። በመካከላቸው ፍቅርና ርህራሄን ይፈጥራል ይላል። ጎበዞች። ቀጣይ እች ባ ናት። እች ል ናት። እች ና ናት። ባልና
ሚስት ኦኬ ባልና ሚስት እቺ ባ ናት። ባ ማለት እንግዲህ የበስንተኛ ዘር ናት? አራተኛ ዘር ናት። ያ ማለት በ ቡ ቢ ባ ስትሉ ታገኟታላችሁ ማለት ነው። ኦኬ ይቺ አንድ እግሯ ጣራ ናት። ኦራይት ይቺ ባ ናት። ይቺኛዋ ደግሞ ል ናት። የለ ስድስተኛ ዘር ማለት ነው። ለ ሉ ሊ ላ ሌ ል ስትሉ ታገኟታላችሁ። ይቺ ደግሞ ና ናት። ኦኬ የና አራተኛ ዘር ማለት ነው። ሶ ባልና ይላል ማለት ነው። ባልና ዋንስ ዩ ሰፓሬት ዘ ወርድስ አንድ የፊደሎችን ከለያችሁ በኋላ ገጣጥማችሁ ማለት ነው። ለምሳሌ ይቺን አሁን ባ እንደሆነች አውቃለሁ። ይቺ ደግሞ ል እንደሆነች አውቃለሁ። ይቺ ደግሞ ና እንደሆነች አውቃለሁ። ስለዚህ አሁን ይህን ለማንበብ ዝም ብዬ ማለት ነው መጥራት ነው በቃ ፊደሉን። ከዛ ቃሉ ይመጣልኛል። ባልና 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 ትላላችሁ ማለት ነው። ኦኬ ይቺ ደግሞ አሁን ሚ ናት። የመ ሶስተኛ ዘር መሙ ሚ ስትሉ ታገኟታላችሁ። ይቺ ደግሞ ስ ናት። የሰ ስድስተኛ ዘር። ይቺ ት ናት። የተ ስድስተኛ ዘር። ሶ ሚስት ይላል። ሚስት ሚስት ባልና ሚስት ለር እቺ ለ ናት። እቺ ር ናት። እቺ ስ ናት። ኦኬ እቺ ለ ናት። እቺ ር ናት። እቺ ስ ናት። ለርስ እቺ በ ናት። እቺ ር ናት። እቺ ሳ ናት። እቺ ቼ ናት። እቺ ው ናት። ኦኬ ለርስ በርሳቸው ይላል። ኦኬ ለርስ በርሳቸው ባልና ሚስት ለርስ በርሳቸው። ኦኬ ለርስ እቺ ለ ናት። እቺ ር ናት። እቺ ስ ናት። ለርስ በርሳቸው ለርስ በርሳቸው። ምክንያቱም እችኛዋ ለ ናት። እቺ ር ናት። ኦኬ እቺ ስ ናት። እቺ በ ናት። እቺ አሁንም ር ናት። እቺ ደግሞ ሳ ናት። እቺ ደግሞ ቺ ናት። እቺ ደግሞ ው ናት። ስለዚህ ለርስ በርሳቸው ይላል ማለት ነው። ኦኬ ለርስ ለርስ በርሳቸው። ኦኬ ባልና ሚስት ለርስ በርሳቸው። ኦኬ ለርስ በርሳቸው። ቀጣይ እቺ ል ናት። ኦኬ ል ናት። እቺ ደግሞ ብ ናት። እቺ ደግሞ ስ ናት። ስድስተኛ ናቸው ሶስቶቹ። ይቺ የለ ስድስተኛ ናት። እቺ የበ ስድስተኛ ናት። እቺ ደግሞ የሰ ስድስተኛ ናት። ኦኬ ሶስቶቹን ፊደሎች ስድስተኛ ላይ ያሉ ናቸው። ኦኬ ሶ ይሄ ልብስ ይላል ማለት ነው። ልብስ ይላል። ኦኬ ልብስ 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 ይላል። ቀጣይ እቺ ማናት? ኦኬ ማናት? ና ናት። ና ናት። ኦኬ እቺስ ኦኬ ቻይ ናት። ኦብቪስሊ ቼ ናት። እቺ ው ናት። ኦኬ ሲነበብ ይሄ ና ቸ ው ይላል። ና ቸ ው ና ቸ ው። ኦኬ ባልና ሚስት ለርስ በርሳቸው እቺ ምን ትላለች? እቺ ልብስ ናቸው። አንድ ይጠይቃችኋለሁ። ቶሎ ቶሎ በውስጣችሁ ትመልሱልኛላችሁ። ኦኬ ይሄኛው ምን ይላል? ባልና ቀጣይ ይሄኛው ሚስት ካላችሁ ልክ ናችሁ። ቀጣይ ይሄኛው ምን ይላል? ለርስ በርሳቸው። ለርስ በርሳቸው ካላችሁ አሁንም ልክ ናችሁ። ቀጣይ ይሄኛው ምን ይላል? ልብስ 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 ይላል። ልብስ ቀጣይ ናቸው ናቸው ናቸው። ኦኬ አንድ ላይ ሲነበብ ባልና ሚስት ለእርስ በርሳቸው ልብስ ናቸው ይላል። ኦኬ ባልና ሚስት ለእርስ በርሳቸው ሚስት ናቸው። አሪፍ ሀሳብ ነው። ቀጣይ እቺ በናት፣ እቺ ወናት፣ እቺ ርናት። ኦኬ እቺ በናት፣ እቺ ወናት፣ እቺ ርናት ሲነበብ በወር ይላል። ኦኬ በወር። ቀጣይ እቺ አናት፣ እቺ በናት፣ እቺ ባናት። በወር አበባ። ኦኬ በወር አበባ። ወቅት። ኦኬ በወር በወር በወር
በወር አበባ ኦኬ አበባ አናት ችበናት ችባናት በወር አበባ ኦኬ በወር አበባ ወቅት ኦኬ ወናት ችቀናት ችችን ወቅት ወቅት ኦኬ ወቅት በወር አበባ በወር አበባ በወር አበባ ወቅት ወቅት ቀጣይ ግንኙነት 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 ላይ ግንኙነት በወር አበባ በወር አበባ ወቅት ግንኙነት ግንኙነት ክልክል ነው ኦኬ ክልክል ነው በወር አበባ ወቅት ግንኙነት ክልክል ነው ችካናት ችግናት 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 ከግንኙነት 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 ችካናት ችግናት ችግናት ችካናት ችግናት ገና ግ ማለት በስድስተኛ ላይ እቺ ደግሞ ምናት የመስድስተኛ ላይ ምናት ምናት ቻነች ነው ከግንኙነት ኦኬ ከግንኙነት ከግንኙነት ላይ ቀጣይ ችበናት ችፋናት ደግሞ ላይ ከግንኙነት ከግንኙነት ኦኬ ከግንኙነት ችበናት ችፋናት ችፋ ትባላለች ደግሞ ላናት ኦኬ ከግንኙነት በኳ ላ ኦኬ ችበናት ችፋናት ላናት በኋላ በኋላ ችግናት ደግሞ ላናት ችግናት ገናን ኦኬ ገናን ችመናት ችካናት ችቀናት ችግናት መታጠብ መታጠብ እችግ ናት ገጉ ጊጋ ጊጊ እች ደግሞ ዴ ናት እችኛዋ ደግሞ ታ ናት ሶ ሲነበቢ ግዴታ 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 ቀጣይ ችነ ናት ችው ናት ነው ነው አንድ ላይ ላንብላችሁ ከግንኙነት በኋላ ገላን መታጠብ ግዴታ ነው። እስኪ አንዴ እናንተ ልጠይቃችሁ ይኸኛው ምን ይላል? ቶሎ ቶሎ መልሱልኝ። ይኸኛው ምን ይላል? ከግንኙነት ቀጣይ በኋላ በኋላ ጎበዞች ቀጣይ ገላን 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 ጎበዝ ቀጣይ መታጠብ 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 ቀጣይ ግዴታ 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 ነው። ከግንኙነት በኋላ ገላን መታጠብ ግዴታ ነው ካላችሁ ልክ ናችሁ። ኦኬ ቀጣይ እንሂድ። እች ማን ናት? ዝ ናት። ኦኬ ዝ ናት።
ዝ ማለት የዘ ስንተኛ ዘር ናት? ስድስተኛ ዘር። ዘ ዙ ዚ ዛ ዜ ዝ። ዝ ሙ እቺ ደግሞ ሙ ናት። የመ ሁለተኛ ዘር መ ሙ። ቀጣይ ደግሞ ት ናት። የተ ስንተኛ ዘር? ስድስተኛ ዘር። ተ ቱ ቲ ታ ቴ ት ስትሉ ታገኟታላችሁ። ዝሙት ይላል። ዝሙት ይላል። ቀጣይ እቺ መ ናት። ኦኬ እቺ መ ናት። እቺ ፈ ናት። እቺ ጸ ናት። እቺ ደግሞ ም ናት ማለት ነው። ስለዚህ ሲነበብ መ ፈ ጸ ም። ኦኬ መፈጸም፣ ዝሙት መፈጸም ነው የሚለው። ዝሙት መፈጸም። ቀጣይ እቺ በ ናት። ኦኬ እቺ በ ናት። እቺ ጥ ናት። እቺ ብ ናት። እቺ ቅ ናት። ኦኬ እቺ በ ናት። እቺ ጥ ናት። እቺ ብ ናት። እቺ ደግሞ ቅ ናት። በጥብቅ ይላል። ዝሙት መፈጸም በጥብቅ ይላል። በጥብቅ። የተከለከለ ነው። ኦኬ የተከለከለ ነው። ዝሙት መፈጸም በጥብቅ የተከለከለ ነው ይላል። አሁን እናንተን ጠይቃችኋለሁ፣ ቶሎ ቶሎ መልሱልኝ። ይሄኛው ምን ይላል? ይሄኛው ምን ይላል? ዝሙት ቀጣይ መፈጸም ቀጣይ በጥብቅ ካላችሁ ልክ ናችሁ። ቀጣይ የተከለከለ ቀጣይ ነው። ዝሙት መፈጸም በጥብቅ የተከለከለ ነው። ኦኬ ዝሙት መፈጸም በጥብቅ የተከለከለ ነው ይላል ማለት ነው። ቀጣይ እቺ ከ ናት። እቺ መ ናት። እቺ ጄ ናት። እቺ መ ናት። እቺ ር ናት። ከመጀመር ይላል ማለት ነው። ኦኬ ከመጀመር ከመጀመር በፊት ግንኙነት ማለት ነው። እንግዲህ ከመጀመር በፊት ኦኬ እቺ በ ናት። እቺ ፊ ናት። ፈፉ ፊ ሶስተኛዋ። እቺ ደግሞ ት ናት። በፊት ይላል። ኦኬ ከመጀመር በፊት እቺ አ ናት። እቺ ላ ናት። እቺ ህ ናት። እቺ ን ናት። አላህን 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 ይላል። ማውሳት ማውሳት ኦኬ ማውሳት። እቺ ማ ናት። እቺ ው ናት። እቺ ሳ ናት። እቺ ደግሞ ት ናት። በአንድ ላይ ማውሳት ይላል። ቀጣይ እቺ ይመከራል። እቺ ይ ናት። እቺ መ ናት። እቺ ከ ናት። እቺ ራ ናት። እቺ ል ናት። ይመከራል። ከመጀመር በፊት አላህን ማውሳት ይመከራል ይላል። ከመጀመር በፊት አላህን ማውሳት ይመከራል ይላል። ኦኬ ይመከራል ይላል። ኦራይት ቴንክ ዩ። ቀጣይ እቺ እ ናት። እቺ ይ ናት። እቺ ታ ናት። እቺ ን ናት። እቺ ና እይታና ይላል። ኦኬ እይታንና እቺ እ ናት። እ ማለት የአ ስንተኛ ዘር? ስድስተኛ ዘር ናት። እቺ ይ ናት። የስድስተኛ ዘር። እቺ ታ ናት። የተ አራተኛ ዘር ናት። እቺ ን ናት። የነ ስድስተኛ ዘር። እቺ ና ናት። ኦኬ እይታንና እቺ ብ ናት። እቺ ል ናት። እቺ ት ናት። እቺ ን ናት። ብልትን ይላል። ኦኬ ብልትን እይታንና ብልትን ይላል። ብልትን ኦኬ መጠበቅ ግዴታ ችግናት ችዴናት ችታናት ነው። ኦኬ እይታንና ብልትን መጠበቅ ግዴታ ነው ይላል። አንድ ሙሉ ላንብብላችሁ። ኦኬ ይሄኛው በመካከላቸው ፍቅርና ርህራሄ ይፈጥራል። ባልና ሚስት ለእርስ በርሳቸው ልብስ ናቸው።
በወር አበባ ወቅት ግንኙነት ክልክል ነው። ከግንኙነት በኋላ ገላን መታጠብ ግዴታ ነው። ዝሙት መፈጸም በጥብቅ የተከለከለ ነው። ከመጀመር በፊት አላህን ማውሳት ይመከራል። እይታንና ብልትን መጠበቅ ግዴታ ነው ይላል። ኦኬ የዛሬው ቪዲዮ ይህንን ይመስል ነበረ። ውድ ተማሪዎቻችን፣ ውድ ተመልካቾቻችን፣ ውድ ተከታታዮቻችን እጅግ በጣም እናመሰግናለን። በየትኛውም ዓለም ሆናችሁ በኦንላይን መማር የምትፈልጉ በ0930 24 51 41 በተለያዩ ሶሻል ሚዲያ አማራጮች በዋትሳፕ፣ በኢሞ፣ በቴሌግራም ልታናግሩልን ትችላላችሁ። ልደውሉ ኢንቦክስ ልታደርጉልን ትችላላችሁ። በክብር እንቀበላችኋለን። እናመሰግናለን። ቪዲዮውን ደጋግማችሁ እዩት። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ አውት።